ሁላችንም የመልእክታችንን መነሻ ሐሳብ ኤፌሶን ምዕራፍ 5 ላይ እንሄዳለን። የኤፌሶን መልእክት ምዕራፍ 5 ከቁጥር 8 ጀምሮ ያለውን ቃል አነባለሁ። ዛሬ ስለ መንፈሳዊ ስፒሪቹዋል አዌኪኒንግ መንፈሳዊ ንቃት ስለሱ ነው እግዚአብሔር የሚያስተምረን። ምን ይላል? ምዕራፍ 5 ቁጥር 8 ላይ ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ናችሁ፣ እንደ ብርሃን ልጆች ምን በሉ ኑሩ ይልና የብርሃን ፍሬ በጎነት በጽድቅና በእውነተኛ ሁሉ ዘንድ ነው ይላል። እንዲሁም ጌታን ደስ የሚያሰኘውን ምን በሉ ፈልጉ ይልና ፍሬ ከሌለው ከጨለማ ስራ ጋር ግን ምንም አይነት ግንኙነት አይኑራችሁ፣ ይልቁንም ግለጡት ይላል። በድብቅ የሚሰሩትን ነገር መናገር ራሱ አሳፋሪ ነውና ብርሃን ይበራለት፣ ነገር ግን ግልጽ ሆኖ ይታያል። ምክንያቱም ሁሉም ነገር እንዲታይ የሚያደርገው ምንድነው አለ? ብርሃን ነውና። ስለዚህ ይላል አንተ የምትተኛ ምን በል ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ተብሏል። እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። ቀኖች ክፉዎች ናቸው፣ ዘመኑን በሚገባ ምን በሉ ዋጁ። ስለዚህ ሞኞች አትሁኑ፣ የጌታን ፍቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ በወይን ጠጅ ምን አትበሉ አትስከሩ፣ ይህ ብክነት ነው። በመዝሙር በውዳሴ በመንፈሳዊ ዝማሬ እርስ በርሳችሁ ምን በሉ ተነጋገሩ፣ በልባችሁ ለጌታ ተቀኙ አዚሙም። በዚህም እግዚአብሔርን አብን በጌታችን በኢየሱስ ክርስቶስ ስም ስለ ሁሉ ነገር ሁልጊዜ ምን በሉ አመስግኑ። ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ምን በሉ ተገዙ። ጳውሎስ እዚህ ጋር አጥብቆ ከላይ በፊት ጨለማ ነበራችሁ የመጣንበትን ይነግረንና ያን ነገር አታድርጉ ካለ በኋላ ስለ መንቃት ይናገራል። ማለት አንተ የተኛ በል ንቃ። ምን ስላለ ነው? መተኛት ስላለከው ነው። መተኛ ስላለ ነው። አንተ የተኛ ምን በል ንቃ፣ ከሙታንም ተነሳ ይልና ክርስቶስ ያበራልሃል። ከዛ ወረድ ብሎ የሚናገረው ሐሳብ እንግዲህ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትመላለሱ ተጠንቀቁ ሲል ዘመኑን በሚገባ ዋጁ። እዩትና የሆነ ያለውን ነገር ዘመኑ ላይ የሆነ ያለውን ጊዜው ላይ የሆነ ያለውን ነገር እያያችሁ እንደ ጥበበኞች ማለት እንደ እግዚአብሔር ልጆች የክርስቶስ አእምሮ እንደ ተቀበለ ልጅ እንዴት መመላለስ እንዳለባችሁ አስቀድማችሁ ምን በሉ ነቅታችሁ ተመላለሱ። አሁን እግዚአብሔር ንቁ ሲለን ከምንድን ነው የምንነቃው? ንቁ ሲለን ከምንድን ነው የምንነቃው? ሰውስ ያልነቃ አማኝ የሚባለው ምንድን ነው? አልነቃም ከተባለ አማኙ ምን ሆኖ ነው የማይነቃው? ከምንድን ነው ያልነቃው? እየሄደ እኮ ነው። ግን ለምንድን ነው ያልነቃው? ከምንድን ነው የማይነቃው ከተባለ አንድ አማኝ በቃ ተኝቷል እኮ መተኛታችን እናቀው። አሁን እኔ ተኝቻለሁ ካልኩኝ መንፈስ ዓለም ላይ በዚህ በሚገለጠው በገሃዱ ዓለም እየሆነ ያለው ነገር እግዚአብሔር ምን እያደረገ ምን እየሰራ እንደሆነ ደግሞ በኔ ህይወትም አካባቢ ላይ በአገሪቱ ላይ እየሆነ ያለውን ነገር ምን አልልም ማለት ነው አልገነዘብም ወይንም አልረዳም። እንደ ማንኛውም ፍጥረታዊ ሰዎች በአምስቱ የስሜት ህዋሳታቸው እንደሚመሩት በማየት በማሽተት በመቅበስና በመዳሰስ እንደሚሄዱት ሰዎች እንመራለን ማለት ነው። አሁን ውጪ የምናያቸው ያልነቁ ሰዎች የተኙ ሰዎች በጨለማ ያሉ ሰዎች ምን እየሆነ እንደሆነ የእግዚአብሔር ፍቃድ ምን እንደሆነ አሁን በዚህ ሰዓት ሰው ሊያደርግ የሚገባው ምን እንደሆነ አያውቁም።
ወደ ክርስቶስ ከመጡ ነው ሲነቁ የሚረዱት። ለዛ ነው አንተ ምትተኛ ንቃ፣ ከሙታንም ተነስ፣ ክርስቶስ ያበራልሃል። ውጭ ያለን ሰው ጌታን ተቀብሎ ብርሃን ካልበራለት በስተቀር እግዚአብሔር በዚህ ዘመን ሰዎች ምን መሆን እንዳለባቸው የሚፈልገውን ፍቃድ መረዳት አይችልም። የት ነው ያለው? በጨለማው ስላለ። ስለዚህ ያ ነገር የግድ የመጣ ነውኛ ከዛኛው ዓለም ስለሆነ የዛ ዓለም ገዢ እንዳለ ደግሞ መጽሐፉ ስለነገረን በፊት ቀድሞ ጨለማ ነበራችሁ፣ አሁን ግን በጌታ ብርሃን ሆነናል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ተብሏል። ስለሆነን አሁን በብርሃን መንግስት ውስጥ ነው ያለነው፣ የብርሃን ልጆች ነን። ግን አለን የማትነቁ ከሆነ የብርሃን ልጆች ሆናችሁ እያለ እንደ ማንኛውም ፍጥረታዊ ሰዎች በሚቆጥሩበት ካላንደር በሚቆጥሩበት ዓመተ ምሕረትና ሰዓት እናንተ መቁጠር ጀምራላችሁ። መዝሙር 82 ላይ መዝሙረ ዳዊት ምዕራፍ 82 ላይ ከቁጥር 1 ጀምሮ እንዲህ ይላል። እግዚአብሔር በአማልክት ጉባኤ መካከል ተሰየመ፣ በአማልክት ላይ ይፈርዳል፣ እንዲህም ይላል። ፍትህን የምታጓድሉት እስከ መቼ ነው? ለክፎችስ የምታደሉት እስከ መቼ ነው? ለአቅመ ቢሶችና ለድሃ አደጎች ፍረዱላቸው፣ የችግረኛውን የምስኪኑን መብት አስከብሩ። ወገን የሌላቸውን ችግረኛውን ታደጉ፣ ግፈኛውን ከግፈኛው እጅ አስጥሏቸው። እውቀትም ማስተዋልም የላቸው፣ በጨለማ ውስጥ ወዲያና ወዲህ ይመላለሳሉ። የምድር መሰረቶች ሁሉ ምን አሉ? ተናወጡ። እኔም እናንተ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ አልኩ። ነገር ግን እንደ ማንኛውም ሰው ትሞታላችሁ፣ እንደ ማንኛውም ገዢ ትወድቃላችሁ። አምላክ ሆይ ተነስ፣ በምድር ላይ ፍረድ፣ ህዝቦች ሁሉ ርስት ናቸውና። እግዚአብሔር በማጉባኤ ነው የተከሰተው። በአማልክት የሚለው በብሉይ ኪዳን በአማኞች መካከል ጌታን በሚከተሉት መካከል እግዚአብሔር ምን አለ? ተከሰተና ከልጆቹ ወይንም እግዚአብሔርን ከሚያምኑ ከሚከተሉት ጻድቃን የሚፈልገው ነገር ነበረ። ምንድነው የሚፈልገው? ለአቅመ ቢሶች ምን በሉ? ለድሃ አደጉ ፍረዱላቸው፣ የችግረኛውና የምስኪኑ መብት ምን በሉ? አስከብሩ እያለ ለማን ነው የሚናገረው? ለሱ ለሆኑት ለጻድቃን እግዚአብሔርን ለሚከተሉት። እዚህ ይላቸዋል። በብሉይ ኪዳን ዘመን ነቢያቶችና ንጉሶች፣ ካህናት ስራቸው ምንድን ነው? ነገስታት ምን ይሉ ነበር? ይገስጹ ነበር፣ ለህዝቡ ይፈርዱ ነበር፣ ያስተካክሉ ነበር። እግዚአብሔር የሚፈልገውን ለህዝቡ ሊሆን የሚገባውን ነገር ሁሉ ይወስኑ ነበር፣ እግዚአብሔርን ፍቃድ እያዩ። ታስታውሱ እንደሆነ ኢዮብ ምንድን ነው ያለው? እኔ እኮ ለድሃ አደጉ ምን ነበርኩኝ አለ። የተቸገረ ምን ይል ነበር? ኢዮብ ይረዳ ነበር፣ ያግዝ ነበረ። ጻድቅ ነው። እግዚአብሔር የሚፈልገው እሱን ስለሆነ እግዚአብሔር የሚፈልገውን ሲያደርግ የነበረ ሰው ነው ኢዮብ። እዚህ ላይ ስንመጣ መዝሙር 82 ላይ ግን እግዚአብሔር የሚጠብቀው ሌላ ነው፣ ሲያያቸው ደግሞ ሰዎቹ እያደረጉት ያሉት ነገር ምንድን ነው? ሌላ ነው። እንዴ እናንተ አለ የአማልክት ልጆች ናችሁ፣ አማልክት ናችሁ አልኩኝ የሚለው ያመኑትን ነው። የልዑል እኮ ልጆች ናችሁ፣ መላእክትን አይልም። የልዑል ልጅ ግን ሳያችሁ በምን እየሄዳችሁ ነው? በጨለማ። ምን አላሉም ማለት ነው? አልነቁም። ሳያችሁ ከመፍረድ ይልቅ ሊፈረድላችሁ ገና ይገባል። ከመፍታት ይልቅ እናንተ መፈታት ይገባችኋል። ነፃ አውጡ ብዬ ነው የላኳችሁ፣ እናንተ ገና ነፃ አልወጣችሁም። ታደጉ ብዬ ነው የላኳችሁ፣ እናንተ ገና ትድግና ያስፈልጋችኋል። ሳያችሁ እንደ ማንኛውም ፍጥረታዊ ሰው ነው የተያዛችሁበት። ስለዚህ
ምን ሆነዋል ማለት ነው? አልነቁም ማለት ነው። አልነቁም። ማህበረሰቡ የተያዘበትን ነገር እነሱም ምን ብለውበታል? ተይዞበታል። ስለዚህ አሁን እግዚአብሔር ምንድነው ሊለን የፈለገው ሲባል ብዙዎች የተያዙበት ነገር አሁን እኛ ደግሞ ምን እንዳይለን እንዳይዘን። ምክንያቱም የተጠራ ነው እኮ ለሌሎች ምን እንድንሆን ነው? ብርሃን እንድንሆን ነው። በጨለማ ያሉትን ኑ ውጡ እንድንል። ለዛ እኮ ነው የታሰሩትን ትፈታ ዘንድ ልኬሃለሁ። ወተን እንድንታደግ ነው እግዚአብሔር የጠራን። ካልነቃንና ከተኛን በጨለማ መሆን ማለት ምን እንደሆነ ልንገራችሁ። አማኝ በጨለማ ይመላለሳል ወይ? አዎ ይመላለሳል በደንብ። ዘመኑን አይረዳም። ጳውሎስ አስተውሉ፣ ሞኞች አትሁኑ። የሚያሰክር ነገር አለ ብዙ። በምን እንዴ? በጣም ብዙ ወይን ጠጅ አለ በዙሪያችን። ስንገባ ስንወጣ ስነካ ስነ በጣም ብዙ የሚያሰክር ምን አለ? የወይን ጠጅ አለ። ትላንት ከአንድ ሰው ጋር አገልጋይ ጋር አጋጣሚ ፓርክ አካባቢ ተገናኝተን ልጆች ይዤ ወጥቼ ምን አለ? በጣም በቃ እኔ እውነትህን ነው አልኩት። ምን አለ? በቃ እኮ እንደው ጌታ ይገስጸው አለ ይሄን ሞባይል። ምን ነው አልኩት። የሀገሬ ነገር ስለሚያስጨንቀኝ በቃ የጦርነቱ ጉዳይ ምናምን ሀሳብ ያዘዋል። እሺ ሀሳቤን ያዘው እና ገብቼ እከታተላለሁ አለ። ተያዝኩኝ አለ። በቃ ወዴት ተወሰደ ማለት ነው? ሳያውቀው ትዝ ይላቸዋል አይደለ? ጦርነቱ እንደተነሳ ብዙ ሰዎች አገልጋይ የነበሩ ዘማሪዎች የነበሩት ሳያውቁት የጦርነቱን ነገር እያወሩ የዛሬ 2 ዓመት ምንድነው የሆኑት? አክቲቪስቶች ሆኑ አይደለ? ትተውት ኮምፕሊትሊ ትተውት ቃል ሲያከፍሉ የነበሩ ኦንላይን ላይ ወደ ምን ገቡ? መንግስት እንዲህ ማድረግ የለብም የእንትና ደጋፊ ሆነው ሳይታወቅ ይውላችሁ ቀስ እያለ ነው። እሺ ሰዎቹ መንገድ ለቀው ሄዱ። ምንድነው የሆነው? ጳውሎስ እየተናገረን እኮ ነው እግዚአብሔር ቃል። አንተ የምትተኛ ምን በል ንቃ፣ ከሙታንም ተነስ፣ ክርስቶስ ያበራልሃል። ከዛ መጥቶ ለአማኞች ነው የሚናገረው። ይሄ ለኤፌሶን ቤተክርስቲያን የተነገረ ነው። ወንድሞቼ ወይ ዘመኑን በሚገባ ምን በሉ ዋጁ። እዩት፣ ዘመኑ የመጨረሻው ደረጃ ላይ ነው ያለ ነው። ነገሮች እየተጠቀለሉ ነው፣ እያለቁ ነው ያሉት። እና ምን እንሁን ስንለው ንቁና አሁን እግዚአብሔር ከሚቆጥረው ሰዓት አቆጣጠር ጋር አብራችሁ ለመጓዝ ራሳችሁ ምን አድርጉ? አንሱ፣ ተመልከቱ፣ በቀኝም በግራም እዩ። እና ሁሉን ነገር ትተን እንሂድ አይደለም፣ ሁሉን ጣሉ አይልም እግዚአብሔር። ነህምያ ምዕራፍ 4 ላይ ላሳያችሁ ሐሳብ። ነህምያ እግዚአብሔርን ስራ የሚሰራ ሰው ነው። የኢየሩሳሌም ቅጥር እንደፈረሰ ቅጥሩን ለመስራት ፈለገ፣ ብዙዎችን አስተባበረ። ምዕራፍ 4 ላይ ከቁጥር 1 ጀምሮ እንደዚህ ይለዋል። ሰንበላጥ ቅጥሩን እንዳንሰራ በሰማ ጊዜ ቅጥሩን እንደምንሰራ በሰማ ጊዜ ምን አለ ነው የሚለው? ተቆጣ። አሁን በጣም እርግጠኛ ሆኖ ልክ መንቃት ሲጀምር መንፈሳዊ ዓለም ላይ በቃ እኮ አሁን እንደዚህ ነው፣ አሁን እግዚአብሔር ከሚፈልገው መጓዝ አለብኝ፣ ጊዜው ወደ ፍጻሜ እየሄደ ነው፣ ነገሮችን ሁሉ መሰብሰብ አለብኝ፣ አብሬው መጓዝ አለብኝ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔርም አየውና በእምነት ምን አለው? ወሰደው። ያንዱ አደረገው ብለን ልክ መነሳት ስንጀምር እርግጠኛውን ማን ነው የሚነሳው? አጋንንት መነሳት ይጀምራል። ሰንበላጥ ምን አለ? አሁን ተነሳ። ምንድነው የፈለገው? ነህምያ አንድ ነገር አስቧል። የእግዚአብሔርን ፈቃድ ለማድረግ ልቡ ተነስቷል። ቅጥሩ ምን እላለሁ? እሰራለሁ፣ አስተካክላለሁ ብሎ ልቡ ተነስቷል። ስለዚህ የሆነ ተቃዋሚ አለ ማለት ነው። ምንጊዜም ተቃዋሚ አለ። ጴጥሮስ ያንን ነው የሚለን። 2ኛ ጴጥሮስ ላይ ንቁ ይላል። ምን ብሎ ነው የሚለው? ንቁ፣ ባለጋራችሁ ዲያብሎስ
ምዕራፍ 5 አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ራሳችሁን የምትገዙ ሁኑ ንቁም፣ ጠላታችሁ ዲያብሎስ የሚውጣውን በመፈለግ እንደሚያገሳ አንበሳ ወዲያና ወዲህ ምን ይላል? ይዞራል። በዓለም ዙሪያ ያሉትን ወንድሞቻችሁን ተመሳሳይ መከራ እንደሚቀበሉ አውቃችሁ በእምነት ጸንታችሁ ምን በሉት? ተቃውሙት። ሁል ጊዜ አድቫንቴጅ የሚጠብቅ መንፈስ ላይ እናረግ መገንባት በንቃት አምላክ የሚፈልገውን እግዚአብሔር ፍቃድ በሕይወታችን የሚፈልገውን ነገር እንዳናደርግ ከሱ ጋር አብረን እንዳንጓዝ ወደ ኋላ ሊያስቀር የሚያስብ ኃይል እንዳለ ሐዋርያቶች ያውቁታል። ያኮ ነው ብዙዎችን አሁን ወደ ሲኦል እየነዳ ያለው ፍጻሜው እንደሆነ ያውቃል። አሁን ደግሞ ከምን ጊዜውም የበለጠ በብዙ አይነት አቅጣጫ መንግስታት እየተመቱ ነው። ትልልቅ ሀገራት በኢኮኖሚ እየደቀቁ ነው። ስሙ ዓለም እየተናወጠች ነው። ነገስታት እየወረዱ ነው። የከተሞች ሰላም እየተናጋ ነው። የቤቱ ሰላም ሀገራት እየተናጋ ነው። ዘር ከዘር ብሔር ከብሔር እየተባላ ነው፣ እየተናጋ ነው። ቢሃይንድ ምንም እንኳን ሰዎች ቢሆኑ ከበስተጀርባ የማጅ እንደሆነ እናውቃለን። በቃ ማን ነው ማለት ነው? አጋንንት። ምንድን ነው አልቲሜት ጎሉ ሲባል ጦርነትም የሚያስነሳ ረሃብም የሚያስነሳ ችግርም የሚያስነሳ ሰዎች የመጨረሻ ከሱ ጋር አብረው የእሳት ባህር ውስጥ እንዲጣሉ አልቲሜት የመጨረሻ ታርጌት እሱ ነው። እሱ ብቻውን መግባት አይፈልግም። የሚያደርገውን ሁሉ ሲያደርግ ብዙዎችን ወደ ጥፋት ሲያስገባ መጨረሻቸው ነው። እኛ ጦርነት ተነሳ ነው ምንለው ነው ያስነሳና በሚሞቱ ሰዎች መስዋዕትነት የት ነው የሚገቡት? ያለ ጌታ ናቸው። የት ነው? ቀጥታ ወደ ሲኦል። የሱ የመጨረሻ ግቡ ሰዎች ሁሉ ከሱ ጋር የእሳት ባህር ውስጥ እንዲጣሉ ነው። የእግዚአብሔርስ ግቡ ምንድን ነው? የልብ መሻቱ ሰዎች ሁሉ በክርስቶስ ኢየሱስ አምነው እንዲድኑ ነው እኮ። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። አንደኛ ጢሞቴዎስ ምዕራፍ 2 ላይ እሱን የሚለው ሰዎች ሁሉ እውነትን ወደ ማወቅ እንዲደርሱ ይፈልጋል። ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ እግዚአብሔር ይፈልጋል። ሁሉም እንዲድንለት። ሰይጣን ሁሉም አይደለም ያልዳነው የዳነውን እንኳን ጎትቶ በተለያየ ነገር አዘንግቶ ማስቀረትን ይፈልጋል። ስራው ነው። ስለዚህ ምን አለን ጴጥሮስ? ተመልከቱት አለ። እንደሚያገሳ አንበሳ ይዞራል፣ ወዲያና ወዲህ ይሽከረከራል። የሚውጣውን ፈልጎ አድቫንቴጅ ግን ምን በሉ ነው ያለው? ንቁ። ስለዚህ ነህምያ ልክ ለመስራት ሲነሳ የመጀመሪያ ተቃዋሚ ሆኖ የመጣበት ማን ነው? ሰንበላጥ። ቅጥሩ እንደምንሰራ በሰማ ጊዜ ይላል ተቆጣ፣ እጅግም ምን አለ? ተበሳጨ። በአይሁድም ላይ ምን አለ? ተሳለቀ። በተባባሪዎቹም በሰማርያ ሰራዊት ፊት እነዚህ ደካማ አይሁድ ምን እያደረጉ ነው? ቅጥራቸውን መልሰው ሊሰሩ ነውን? መስዋዕት ሊያቀርቡ ነውን? በአንድ እንጀበር ሰጥተው ሊጨርሱት ነውን? እንደዚህ ተቃጥሎ የፍርስራሽ ክምር የሆነውን ድንጋይ ነፍስ ሊዘሩበት ይችላሉን አለ። ባጠገቡም ቆሞ የነበረው አሞናዊው ጦቢያ ለመሆኑ የሚገነቡት ምንድን ነው? በድንጋይ የሚሰሩት ቅጥር እኮ ቀበሮ እንኳን ብትወጣበት ሊፈርስ ይችላል። አምላካችን ሆይ ተንቀናልና ስማን፣ ስድባቸውን በራሳቸው ላይ አውርድባቸው፣ በምርኮ ምድርን እንደሚበዘብዙ አሳልፈ ስጣቸው። የፈረሰውን በሚሰሩበት ፊት የስድብ ናዳ አውርደውብናል። በደላቸውን ይቅር አትበል፣ ኃጢአታቸውን ከቤት አታጥፋ። ህዝቡ ይላል ከልቡ ስለሚሰራ ቅጥሩ እስከ እኩሌታው ድረስ መልሰን ምን አልነው አለ? ሰራ ነው። ሰንበላጥ፣ ጦቢያ፣ አረቦች፣ የአሞንና የአሽዶድ ሰዎች ኢየሩሳሌም ቅጥር ስራ እየተጣደፈ ክፍት ቦታዎች ሁሉ እየተሞሉ መሆናቸውን በሰሙ ጊዜ እጅግ ምን አሉ? ተቆጡ። አሁንም ምን አይነት ስፒድ አለ ማለት የትኛውንም ስራ ይኸውላችሁ እያንዳንዱ እኮ ነው። በጣም አስተውሉ። ዲመን ይሄኛውን ነገር ብለን ሐሳባችን በቃ አሁን እንዲህ ነው ማረገው። ይኸውል የልብን እኮ ያቀም ልክ ስታወጣው ከአንደበትህ ወዲያው ማውጣት ስትጀምር ማን ይሰማል? አጋንንት ይሰማል። እሺ በቃ አሁን የሚቀጥለው እንዲህ ነው ማረገው።
ቀጥሎ እንደዚህ ነው በቃ ለእግዚአብሔር እንዲያርጌ እንደዚህ ማለት ልክ ስንጀምር ምንድነው የሚጀምረው? ኦኬ አሁን ወደሚቀጥለው ስቴፕ ላይ ነው። ከዛ ሌላ የቤት ስራዎችን መስጠት ይጀምራል። እሺ ነገሮችን መዘጋጋት ይጀምራል። ነገሮችን መቆለፍ ይጀምራል። ምክንያቱም ዲስትራክሽን በአካባቢያችን ላይ መፍጠር ይጀምራል። እሺ እኛ የምናስበው ወደዛ የትኛውንም እርምጃ ይሄው ልብ በሉ አለ ክፍት ነው የሚባል ነገር የለም። መጋደላችን ከደምና ከስጋ ጋር አይደለም። አሁን አራ ክርስትና የምን እንትን ነው ዝም ብለህ ነው የምትሄደው በቃ ዝም ብለህ ገብተህ የሚባል የለም። ነገሩ ይሄው ጌታ ኢየሱስ ክርስቶስ በጨረሰው ስራ ላይ ነው ያለነው። ስሙን ሰጥቶናል፣ ግን ግልጽ አድርጎ ነው የነገረን። በቃ ምድር ላይ ምን አሉ? የመናፍስቱ ኃይል አለ። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። አዌርነሳችሁ ይጨምር፣ ንቁ። እያንዳንዱን ነገር ልብ በሉ። ኖርማሊ አይ በቃ የሚቀጥለው አሁን ጾም ጸሎት ይዛለው ጊዜ ይኖረኛል ብላችሁ መንፈሳዊ ነገር ማስተካከል ስትጀምሩ ምንድነው የሚመጣው? ያላሰብከው ነገር ይመጣልሽ። የቤት ስራ ማለት ያነሳሃል። ከዛ ካሰብከው ነገር አይ እንዲያደርጋለሁ እተጋለሁ ብለን ካሰብነው ነገር ላይ አይናችንን የሚጎትት ሌላ ዲስትራክሽን ምን ይላል? ይመጣል። መጡባቸው። ልክ መፍጠን ስንጀምር አለ ቅጥሩ ለመስራት ነገሮች እየተስተካከሉ መምጣቱን ሲሰሙ ተበሳጩ። አሃ አሁን ምን አለ ማለት ነው? ያሰቡትን ሊያደርጉ ነው፣ ያሰቡትን ሊያከናውኑ ነው። ከዛ እንዲህ ይላል ነህምያ ቁጥር 7 ሰንበለጥ፣ ጦቢያ፣ አረቦች፣ የአሞን የአሽዱር ሰዎች የኢየሩሳሌምን ቅጥር ስራ እየተፋጠነ ክፍት ቦታዎች ሁሉ እየተሞሉ መሆናቸውን በሰሙ ጊዜ እጅግ ምን አሉ? ተቆጡ። መጥተውም ኢየሩሳሌምን ይወጉ ዘንድ ሽብርን ይፈጥሩ ዘንድ ሁሉም በአንድነት ምን አሉ? ምንድነው መፍጠር የፈለጉት? ሽብር ማለት ይኸው በሁሉም አቅጣጫ መናጥ። ይኸው ኖርማሊ ጌታ ኢየሱስ እንደዚህ አለ ማቴዎስ 12 ላይ ቤቱን በአለት ላይ ምን አለ የሰራ ያ ሰው ልባምን ሰው ይመስላል። ጎርፍ መጣ ሲል እኮ ምን ስለ ጎርፍ እኮ ሊያወራን አይደለም የፈለገው ማለት ነገርን ሊያዩ ልባችንን ከአምላክ ነገር ላይ አንስተን የትኛውንም ነገር ብናደርግ በጣም እርግጠኛ ሆኑ የሚመጣባችሁ ነገር የለም። እሺ እርግጠኛ ሆኑ። እሱ አይደለም ነኤውላችሁ ሚሊየን እያሳፈሰን እጃችን ላይ ልባችን ከአምላክ መንግስት ላይ ብቻ ይነሳ። ሰይጣን ችግር የለበትም። ፍጻሜውን ያውቀዋል የት እንደምትገባው። ችግር የለበትም። እሱ ላይ አይደለም ችግሩ ያለ የቱ ጋር ነው? በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔር አምላክን ውደድ አረ የሚለው በሙሉ ኃይል ተሰጥቼ መሮጥ እጀምራለሁ ስትል ምን መሆን ይጀምራል? ኖ ይሄ ሰውዬ ካለፈ ነገ ችግር ያመጣል። እንዴ የዚህ ሰውዬ ነገር የተከናወነ ከመጣ ብዙዎችን ሊያስጥል እኮ ነው። ለብዙዎች እኮ ሊማልድ ነው። ለብዙዎች ሊጸልይ ነው። ለብዙዎች እኮ ሊመከር ነው። ስለዚህ ምን አለ ማለት ነው? አዩና ተበሳጨ። ሆኖ እነዚህ ሰዎች እየፈጠኑ ነው። ምን እያሉ ነው? እየፈጠኑ ነው። ስለዚህ ሽብር ይፈጠርባቸው፣ ዲስትራክሽን ይፈጠርባቸው። አሁን የነቃን እንድንሆን የሚፈልገው ንቁ ሲለን አሃ ለካ በየትኛውም በመንገዳችን ላይ በህይወታችን ላይ የሚፈጠሩ ዲስትራክሽኖች የኛን እምነት የሚፈትኑ አይናችንን ከጌታ ላይ እንድናነሳ ከትጋት ላይ እንድናነሳ የሚያደርጉ የትኛውም ሽብሮችን ልንቀበል አይገባም። ልባችን ሊወስደን አይገባም። እሺ እነዚህ ነገሮች የብዙ ሰዎችን ልብ ያደክማሉ። እሺ ሰዎች አንዳንዶች እሳት ለብሰው የነበሩ በጣም ትጎች የነበሩት የሆነ ሰዓት ላይ ያጣናቸው በእንደዚህ አይነት ሁኔታ አታክ ተደርገው ነው። ይደክማሉ። ሰው ውስጡ ከደከመ ደግሞ ደከመ ነው። እሺ አይችልም መውጣት። ስለዚህ ሁሉ ጊዜ ምን የሚላለ ማለት ነው? የሚከታተላለ ሽብርን ምን ማድረግ ጀመሩ አለ? ኑ ሽብርንም እናስደንግጣቸው እኮ ነው። ይጨነቁ መጥተው አለ ኢየሩሳሌምን ይወጉ ዘንድ ሽብር ይፈጥሩ ዘንድ ሁሉም በአንድነት ምን አሉ? አደሙ። እኛ ግን ወደ እግዚአብሔር ምን አልን? ጸለይን። ዛቻቸውን ለመቋቋም ቀንና ሌሊት የሚጠብቁ ዘቦችን ምን አልን?
የወሰደው እርምጃ ምንድነው? ነው ነገሩ እንደዚህ ነው። አልጣሉትም ያላቸው። የሚመጣው ምን ሊያደርግ ነው? ሊያስጥል እኮ ነው። እንዴት ነው እናንተ አጣልፋችሁ ከባድ ነገር መጥቶባችሁ ምን ነው የሚያስጥለው? መጀመሪያ መንበርከካችንም እኮ ተንበርክከን መጸለይ አባት ሆይ ብለን አይደለም ለሌላው ተንበርክከ እንዳትጸልይ የሚያደርግ ምንድነው ጫና መፍጠር ነው ይፈልገው። ግን ምን አለ? ኖ አለ። ምን አንለው? እጃን ሰጠው ነው አሉ። ወዲያው እኛ ግን ወዴት ነው ያሉት? የመጀመሪያ እርምጃ ያደረጉት ምንድነው? ጸሎት። ንቁ ሲለን የመጀመሪያው በምን እንቀስ ይባል? ለሁሉም ነገር መፍትሄው ምንድነው? ጸሎት ነው። ሌላ አይደለም። ወደ ሌላ አቅጣጫ አይደለም የምንሄደው። አይ እንዲህ ላድርገው እንዲህ ሆና ኖ እሱ ቀጥሎ ነው የመጀመሪያው። እኛ ግን ወደ አምላካችን ምን አለን አለ? ጮህን፣ ተንበረከክን። ምክንያቱም አይተዋል የመጣባቸው ወረራ የመጣባቸው ኃይል ቅጥሩን እንዳይጠግኑ ምንም ያደርግ ነው የሚያስቆም ነው። ምንም ይሁን ምንም በዚህ በመጨረሻው ሰዓት ላይ እኔ ለአምላኬ ይዘጋጃለሁ፣ የመንግስቱን ስራ ሰራለሁ፣ እመሰክራለሁ፣ በዚህ ወደቁ ሰዎች አሉ ሲባል ቷ ከሁሉም አቅጣጫ ከበባ ሊመጣ ይችላል። አታክ የሚያደርጉ ዲስትራክሽን የሚፈጥሩ ከዛ አይ በቃ በራሳችን ትኩረት ላይ ሁሉም ጥለን ምን ማስጣል ለሚፈልገው ሁሉን ጥለን ለምንድን ነህምያ ጋር እኮ አይደለም ችግሩ ያለው። ነህምያን አይደለም እኮ እየተዋጉት ያሉት፣ ህዝቡንም አይደለም። ምን እየተሰራ ነው? የእግዚአብሔር ቤት እየተሰራ ነው። ታርጌት ያደረጉት ስራውን ማስቆምና ማስተጓገል ነው። እስቲ እኔ እግዚአብሔር ቤት ነኝ በሉ። አዎ በጸሎት ስንተጋ የእግዚአብሔርን ፍቃድ ስንፈልግ ምኑን እየሰራን ነው እንዴ? ሕያዋን ቤተ መቅደስ ለመሆን ትሰራላችሁ የተባለው እኛ ነን እኮ አይደል? ማለ ያለውን እድገት ማለ ያለውን ስራ ነው የሚያስቆመው። እኔ ጋ አንተ ጋ አንቺ ጋ ነህምያ ያደረገው የመጀመሪያው ምንድን ነው? እኛ ግን ወደ እግዚአብሔር ምን አልን? ጸለይን። ዛቻቸውን ለመቋቋም ቀንና ሌሊት የሚጠብቁ ዘቦችን መደብን ይላ። በዚህን ጊዜ ይላል የይሁዳ ሕዝብ የሰራተኞች ጉልበት እየደከመ ነው፣ ከፍርስራሹ ብዛት የተነሳ ቅጥሩን መልሰን ለመስራት አንችልም አሉ። አንድ ወገን ምን ሆነ? ደከመ፣ እየደከመ ሄደ። ጠላቶቻችን ደግሞ በመካከላቸው ገብተን እስክንገድላቸውና ስራውን እስክናስቆም ድረስ አያውቁም ወይንም አያዩም አሉ። እየዛቱ ነው። ከዚያ ባጠገባቸው የሚኖሩ የአይሁድ መጥተው ባጠገባቸው የሚኖሩ አይሁድ መጥተው እናንተ የትም ቦታ ብትሆኑ እኛን ማጥቃታቸው አይቀርም በማለት 10 ጊዜ ደጋግመው ነገሩን። ስለዚህ ከቅጥሩ በስተኋላ የሚገኝ ግልጽ ቦታዎች ላይ ከህዝቡ አንዳንዶችን ሰይፋቸውን፣ ጦራቸውን፣ ቀስታቸውን እንደያዙ በየቤተሰቦቹ በመመደብ ቦታቸውን እንዲይዙ አደረግን። ምንድን ነው ያደረገው ነህምያ? ቆይ አለ። አሁን ጠላት አለን አይደል አለ። የምንሰራው ስራ አለ። አሁን በሉ አለ። ጦር ያዙ፣ ሁላችሁ ሰይፍ ያዙ። አሁን ምን አለ ማለት ነው? ጠላት አለ። ሬዲ ሁኑ። በየቤተሰቦቻቸው ምን አላቸው? መደባቸው። ምድብ ሰጠ። ግን ባዶ እጃቸውን አሉ። ምን ይዘዋል? ሰይፍ ይዘዋል። ምን ይዘዋል? ጦር ይዘዋል። ባዶቸውን አይደለም፣ መደባቸው። ነገሩን በጥሞና ከተመለከትኩ በኋላ መኳንንቱን፣ ሹማምንቱን፣ የቀረውንም ህዝብ አትፍሯቸው፣ ታላቁና የተፈራው እግዚአብሔርን አስቡ። ስለ ወንድሞቻችሁ፣ ስለ ወንዶችና ሴቶች ልጆቻችሁ፣ ስለ ሚስቶቻችሁና ስለ ቤት ንብረታችሁ ምን በሉ? ተዋጉ አልኳቸው። ወዲያው ምንድነው የሆነው? አድማቸውን እንዳወቅንባቸው እግዚአብሔርም እቅዳቸውን ከንቱ እንዳደረገባቸው ጠላቶቻችን በሰሙ ጊዜ ሁላችን ወደ ቅጥሩ እያንዳንዳችንም ወደ ስራችን ምን አሉ? ተመለስን። ምንድነው ያደረገው ነህምያ? ስትራቴጂ ወሰደ። ኦኬ እንደዚህ ነው የመጣብነው። በሉ ምን በሉ? ይሁዳዎች አይደል ፈርተው የነበሩት? እያንዳንዱን ጦር አስይዞ ምን አለ?
መደበ። ቲምወርክ ነው ሲሰሩ የነበሩት። አሁን በቤተ ክርስቲያን ውስጥ የምናደርገው ለቅዱሳን የምናደርገው የምልጃ ጸሎት፣ እነዚህ ሰዎች ዛቻ ሰምተዋል። ይሁዳዎች ፈርተዋል እንደሚወጓቸው እንደሚያጠፏቸው ነው። ነህምያ ግን ነው አይዟችሁ አለ። በሉ ምን አላችሁ? ምን ያዙ ነው የተባሉት? ጦር ሰይፍ ያዙ። አሁን ጉዳዩ የምትገነቡትን እየገነባችሁ፣ ከዛስ ግን ጠላት ስላላችሁ ባለጋራ ስላላችሁ አይ ምንም እኮ የለም ብላችሁ ዝም ብለው መስራት አይደለም። ጴጥሮስ ብሎናል፣ እንደሚያገሳ አንበሳ ወዲያና ወዲህ ስለሚዞር ስትሰሩ ስትገነቡ የጠላትን ሀሳብ ምን ሳትስቱ መሆን አለበት። አንዳንድ ጊዜ እንደዚህ ይሆናል። ገጥሟችሁ ሊሆን ይችላል። ነገሮች ከሆኑ በኋላ እንነቃለናል። ከዛ ግን እንዴት፣ ለምን፣ ወዴት ስንል ቆይተን ነው የምናውቀው። ነገሮች ምን ካሉ በኋላ፣ ካለቁ ከተበላሹ በኋላ ነህምያ ምንድን ነው ያደረገው? የምትሰሩትን ስሩ፣ ግን ስትሰሩ በጣም እርግጠኛ ሆኑ። ባለጋራ ስላላችሁ የሚውጠውን ፈልጎ የሚያገሳ ጠላት ስላለ ሰይፋችሁን ምን አትብሉ፣ ያዙ። ሁልጊዜ ምን ያላችሁ ሁኑ፣ የነቃችሁ ሁኑ። ሁልጊዜ ምን አርጉ፣ ቃኙ ዓለማችሁን። ከዛ ታሪኩ እንደምታውቁት ቅጥሩን በሚገባ ሁኔታ ምን አድርገውታል? ተቃውሞ የተነሳባቸው ተቃውሞ ቅጥሩን እንዳይሰሩ ምን አልከለከላቸውም። አሜን። ለእኛም መልእክቱን ለቤተ ክርስቲያን ጳውሎስ ኤፌሶን ምዕራፍ 5 ላይ ሲጽፍ እሱን ነው እያለ ያለው። እንግዲህ እንደ ጥበበኞች እንዴት መመላለስ እንዳለባችሁ ተጠንቀቁ። ቀኖች ምንድን ናቸው? ክፉዎች ናቸው። ዘመኑ ምን በሉ፣ ዋጁ፣ ሞኞች እንዳትሆኑ። አሁን እያንዳንዱ ቀን በክፋት ተይዟል። በእያንዳንዱ ቀን የሚገጥማችሁ ቻሌንጆች ይኖራሉ። ግን አሁን ጥበብ እንደሌላቸው ሰዎች እንዳትመላለሱ። የመጀመሪያው ነህምያ እኮ ጥበበኛ ስለሆነ ነው መፍትሄ ያደረገው። የመጀመሪያ ምንድን ነው አለ? ነገሩ እንዲህ የሆነ ነው። ምን ሰማው ነገር ሁሉ የሚያስጨንቅ ነው። ጢሞቴዎስን ብሎታል እኮ ሁለተኛ ጢሞቴዎስ ምዕራፍ 3 ልጄ ጢሞቴዎስ ሆይ በመጨረሻው ዘመን አሁን ያለንበት ዘመን አስጨናቂ ጊዜ እንደሚመጣ ይሄን ነው። አስጨናቂ ጊዜ ነው የሚመጣው። የምንሰማው ነገር የሚከብድ ነገሮች እየከበዱ ነገረው። ይሄ ነው ዘመኑ፣ ይሄ ነው ጊዜው። እና ምንድነው መፍትሄው? ዘመኑን ዋጁ ሲለን ምንድነው ሲባል ልክ በዚህ ጊዜ ላይ አሁን ከእግዚአብሔር ጋር ያላችሁን ግንኙነት ምን በሉ፣ ንቁ፣ ጨምሩ። ነህምያ መፍትሄ የወሰደው ምን ላይ ነው? የመጀመሪያ መፍትሄ የወሰደው ምንድነው? ከእግዚአብሔር ጋር ህብረት ማድረግ በጸሎት ነው። መንበርከክ ጀመረ። ጉዳዩ ከሱ ጋር ባለኝ ግንኙነት ካልሆነ በስተቀር ማንም ሰው በጣም እርግጠኛው ነው፣ ማንም ሰው አሁን ያለንበትን ዘመን ከጌታ ውጪ ማለት አይችልም። ማንም ሰው አይችልም። ስለዚህ ጌታ ኢየሱስ ክርስቶስ ታስታውሱ እንደሆነ ማቴዎስ ምዕራፍ 17 ቁጥር 20 ላይ ስለ እምነት ነገራቸው። ይሄ ሁሉ የምንለው ነገር ጸሎትም እምነት ይጠይቃል። የምናወራው ነገር ያለ እምነት አይሆንም። የመናፍስቱ ዓለም እንዳለ የጨለማው ዓለምም እንዳለ እምነት ይጠይቃል። አንዳንዶች ምንም እኮ የለም የሚሉ ስላሉ መንፈስ ዓለም እውነት እንደሆነ አሁን ብዙ ጊዜ ነው እዚህ አልቋል፣ ነገሮች ወደ መጠቅለል እየሄዱ ነው የሚለውንም ለማመን መጽሐፉ ላይ የተጻፈውን ምን ይጠይቃል? እምነት ይጠይቃል። ካልሆነ ምንም አይመስልንም። ማለት እንደ ማንኛውም ቃል ነው የሚመስለን። ጌታ ሆይ የመምጣት ጊዜ ምንድን ነው? ምልክቱን ነገር ሲማ በኖህ ዘመን እንደነበረው አላቸው። በኖህ ዘመን እንደነበረው ምንድን ነው? በኖህ ዘመን የነበረው የመጀመሪያ በኖህ ዘመን የነበሩት እነማን ናቸው ሲባል በቃ እኮ አሁን በዓለም ላይ ሁሉ እየሰማን ነው። የርኩሰትን ጥግ እየሰማን ነው። ግብረ ሶዶማውያንን ማለት እናንተ ሰዎች አሁን እኮ እኛ ያለንበት ከተማ ቴል አቪቭ ከዓለም ከዓለም የመጀመሪያ ከተማ ማን ናት?
በግብረ ሰዶማውያን ከዓለም የመጀመሪያ ከተማ ሁን። አያችሁ እስራኤል ናት ሀገር፣ ከተማስ ቴልአቪቭ ናት። ታውቃላችሁ? አሁን ይሄ ዝም ብሎ በመረጃ ደረጃ ነው መንፈሳችን ላይ የሚከብድ ነገር አለ ወይ? ዝም ብሎ ለምዶታለሽ አርሰው በቃ አያችሁ መንፈሱ ማለት ኖርማል። አንድ ቤት ውስጥ ትራንስጀንደር አለ ኖርማል ነው ማለት ነው። ነጮቹ ጋር በቃ ኖርማል ነው። ከማህበረሰቡ ጋር ምን ሆኗል እንዴ? የዮም ኪፑር ጊዜ እናንተ ሰዎች ካልነቃ ኖርማል ነው። እሺ ኖርማል ነው። እና ልጆች ይዘናል የምንወጣው ከእናቶች መካከል ቁጭ ብላለች። እኔ በጌታ ፊት ነው የምላችሁ፣ ሴት ነው የመሰለች ሰፈር ውስጥ ከእናቶች መካከል ልጅ አላት። ስትናገር ስትል ድምጿ እንደ ወንድ ነው። እና እኔ እንዴ በቃ አትጠብቁም፣ እዛ አካባቢ ላይ የለም አሁን የምጠብቁበት ቦታ በፍጹም። ከዛ ምንድን ነው ማሚ እቺ ምንድን ድምጿ ስል አይ እቺ እኮ አይደለችም ማለች ወንድ ናት። በጌታ በኢየሱስ ስም ማን አሁን የማትጠብቁት ነው። እሺ ኖርማል ስታያት ሴት ነው የምትመስለው። በኖህ ዘመን እንደሆነ ሁሉ እየሰማችሁ ነው አይደል? አሁን በዓለም ላይ ያሉ ትልልቅ መንግስታት ፕሬዚዳንቶች ሚስቶቻቸው በግልጽ ማለት ነው ይመስላችኋል? የኦባማ ሚስት ወንድ እንደሆነ ታውቃላችሁ? ወንድ ነው። ሚሼል ኦባማ ወንድ ነው። ግቡና ቼክ አድርጉ። እሺ ነው ወንድ ነው። ዋው በተጨባጭ ማለት ነው። ምናምን ነግራችሁ እኔ ያልኩት አይደለም። ሚዲያው ላይ በተጨባጭ ይዟቸው ያንን ነገር ሊንክ ያደረገችው የዛሬ 4 ዓመት ነው ማለት ሞታለች። በምን እንደሆነ አይታወቅም። ኢንተርቪ ከዛ በኋላ ነው የሞተችው። ገልጹን ነው የምናገረው። ትራንስጀንደር ነው ሚሼል ኦባማ ብላ ተናግራ ማለት ነው። እኔ ዜና ላይ ነው ያየሁት። ከዛ ብዙዎች ታዋቂ ጋዜጠኞች ጠይቀዋል። ምን ብለዋል? ከዛውን በቅርብ እሱ የሰጠው እንትን ነበር ኢንተርቪው አድርገውት ምን አለ? እንደዚህ አሁን ያንግ ወጣቶች እኮ ጥሩ አማካሪ ጌ አማካሪዎች ቢኖራቸው ጥሩ ነው አለ። ለአማካሪ ደረጃ ህፃኖቶችን ጌዎች እነሱን ቢያማክሩ መልካም ነው ብሎ እሱን ፖስት አድርገውበት ነበር። እንዴት ይሄ ፕሬዝዳንት አሁን ያሉትን ህፃናት ግብረ ሰዶማውያን እንዲያማክሯቸው ይፈቅዳል በሚል ከዛ ገበናው ይሄ እኮ ስለሆነ ነው በሚል ልጆቹ የእነሱ ልጆች አይደሉም። ይሄ በደንብ እኮ ነው ሲኤንኤን ቢቢሲ ምናምን እየዘገበ ያለው ጉዳይ ነው። ሌላ ኤማኑኤል ማክሮን አወቃችሁት? የፈረንሳዩ አይደለ? የፈረንሳዩ ኤማኑኤል ማክሮን ወንድ ነው። እሱ ማለት ዝም ብዬ አይደለም እነግራችሁ። ማለት ምንድነው ግን ምንድነው ነገሩ ሲባል በኖህ ዘመን እንደሆነ ሁሉ በሰው ልጅ ዘመን ማለት ምን ማለት ነው? እነዚህ ናቸው እንግዲህ አሁን የመጨረሻውን ዘመን አጀንዳ እየፈረሙ እያጠጋጋሉ። ሰይጣን በየቦታው የራሱ የሆኑ ሰራተኞችን አስቀምጧል። ንቁ! የመጨረሻው መጨረሻ ላይ ነው ያለ ነው። ነገሮች ምን እያሉ ነው? እየተቀለሉ ነው። እና ሁሉን ነገር አስቀምጠን እንዴ ኖ ኖ ኖ ኖ ኖ ስራ እናቁም አላለም። ይሄው ነህምያ እኮ ምን እያለ ነው? እየገነባ ነው። ግን ያደረገው ነገር ምንድነው? ሰይፉን እንደያዘ አብሮት የሚሰሩት እንደነቁ ጠላት እንዳለባቸው ያወቁ ሰይፋቸውን ይዘው ጠላቶቻቸው እንዳይመጡባቸው እየተከላከሉ መስራት ያለባቸውን እየሰሩ የእግዚአብሔርን ፈቃድ ያደርጉ ነበር። አሁን እግዚአብሔር የሚፈልገው ያንን ነው። ንቁ ሲለን አሃ በቃ የመጨረሻውን ትላይለ ነው ሁሉን ነገር እርግፍግፍ አድርገን አስቀምጠን ምናምን እንደ ተሰሎንቄ ሰዎች እጅ ወደ ላይ ምናምን እንደነው እንደሱ አይደለም የሚፈልገው የመጀመሪያ። ምክንያቱም አሁን ብዙዎች ይስታሉ ስለሆነ ያለው ያመኑት ከጌታ መንገድ ይወጣሉ። ነገሮች እየተቆላለፉ ተጽዕኖ እየተፈጠረ ይመጣል ስለሆነ እያለ ያለው የመጀመሪያው ነገር ትላንት ስናረክ ከነበረው ነገር መጨመር
አለብን ማለት ነው። ከእግዚአብሔር ጋር ያለን ግንኙነት መጨመር አለብን። ዕለት ዕለት መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። በምንድን ነው የምንሞላው ካልጸለይን? አረ በጸሎት አይደል የምንሞላው መንፈስ ቅዱስ። ዕለት ዕለት መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ፣ አትስከሩ። ስለዚህ ጌታ ኢየሱስ ክርስቶስ ይሄን ብዬ ጨርሳለሁ። ስለ እምነት እንዲህ አላቸው ማቴዎስ 17 ላይ ማቴዎስ ምዕራፍ 17 ላይ የሚጥል በሽታ ስላለበት ሰው ሐሳብ ነው ከቁጥር 14 ጀምሮ የሚናገር። ወደ ሕዝቡም እንደተመለሱ አንድ ሰው ወደ ኢየሱስ ቀርቦ በፊቱ ተንበረከከና እንዲህ አለ፣ ጌታ ሆይ እባክህ ልጄን ማርልኝ። በሚጥል በሽታ እጅግ ምን እያለ ነው? እየተሰቃየ ነው። ብዙ ጊዜ እሳት ውስጥ ይወድቃል፣ ውሃ ውስጥም ይገባል። ወደ ደቀ መዛሙርት አመጣ ነው፣ ነገር ግን ሊፈውሱት። ኢየሱስም እናንተ የማታምን ጠማማ ትውልድ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ልጁን ወደዚህ አምጡ አለ። ከዚያም ኢየሱስ ጋኔኑን ገሰጸውና ከልጁ ወጣ። ልጁም ከዚያ ሰዓት ጀምሮ ምን አለ? ዳነ። ደቀ መዛሙርቱ ለብቻቸው ወደ ኢየሱስ ቀርበው እኛ ጋኔኑን ማስወጣት ያልቻልነው ለምንድን ነው ብለው ጠየቁት። ኢየሱስ እንዲህ አላቸው፣ እምነታችሁ በማነሱ ምክንያት ነው አላቸው። ከዛ የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ እንዴ ይህን ተራራ ተነቅለ ወደ ባህር ተወርወር ብትሉት ይታዘዝላችሁ ነበረ፣ ወደዚያ ሄድ ብትሉት ይሄዳል፣ የሚሳናችሁም ምንም ነገር አይኖርም አላቸው። የዚህ አይነቱ ግን በጸሎትና በጾም ካልሆነ በስተቀር አይወጣም። ቆይ መጠኑን የነገራቸው የሰናፍጭ ቅንጣት። ቆይ ምን ጎሏቸዋል ነው ያላቸው? ጎሏቸዋል ነው አንሷቸዋል? ጎሏቸዋል። እሺ እምነታችሁ አንሷል አይደል? ጎሏል እያላቸው ነው። ማቴዎስ 8 ላይ እንዲድ እዛው 16 ላይ ሂዱ። ማቴዎስ ላይ 17 ላይ አልነበረም? እዛው ማቴዎስ 16 ላይ እንሂድ። ማቴዎስ 16 ላይ ቁጥር 8 ከቁጥር 5 ጀምሮ ባህሩ እንደተሻገሩ ደቀ መዛሙርቱ እንጀራ ረስተው ነበረ። ኢየሱስ ልብ ብሎ ከፈሪሳውያን ከሰዱቃውያን እርሾ ተጠበቁ አላቸው። ልብ በሉ፣ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አላቸው። እነርሱ ግን እርስ በርሳቸው እንጀራ ስላልያዝን ይሆንን ተባባሉ። ኢየሱስ ሐሳባቸውን አውቆ እንዲህ አላቸው፣ እናንተ የጎደላችሁ እርስ በርሳችን እንጀራ ያዛችን ለምን ትነጋገራላችሁ? ስላለመያዛችሁ። 5ቱን እንጀራ ለ5,000 ሰዎች በቅቶ ስንት መሶብ ተርፎ እንዳነሳችሁት አታስተውሱምን? እንዲሁም 7 እንጀራ ለ4,000 ሰው በቅቶ ስንት መሶብ ተርፎ እንዳነሳችሁ ልብ አላላችሁም ማለት ነውን? ታዲያ የነገርኳችሁ ስለ እንጀራ እንዳልሆነ እንዴት አታስተውሉም? አሁንም ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ወይም ተጠንቀቁ አላቸው። አሁንም እናንተ እምነት ምን ያላችሁ የጎደላችሁ። ቅድም ምንድን ያላቸው? የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ይህን ተራራ ተነቅለ። ከዛ እዚህ ላይ ደግሞ መጣና እናንተ እምነት እዛ ላይ እምነታችሁ ስላነሰ ነው አላቸው። ስላነሰ እምነት አላችሁ እኮ እምነታችሁ ምን ሆኗል? አንሷል። ጌታ ኢየሱስ ክርስቶስ እየተናገረ ያለው ስለምንድን ነው? ምንድን ነው ደቀ መዛሙርቱ ላይ ህይወታቸው ላይ ታየው? ትላንትና ገብቼ ግቡንቺ እንትንን ሰናፍጭ እንዴት እንደሚያድግ
ሰናፍጭ ሲዘራ ዝም ብላ እንደማንኛውም እንትን ዝም ብላ ቀጥ ብላ ምናምን አይደለም ብትወጣው። አካባቢውን ሁሉ የመውረስ ባህሪ ያለው ቅርንጫፉ እየተባዛ አካባቢው ምን ይለዋል? ይሞላዋል። ልብ በሉዋን። አሁን ጌታ ኢየሱስ እየተናገረ ያለው እናንተ ሰዎች እምነታችሁ ምን ብሏል ነው? ጎሏል ሲል የሰናፍጭ ቅንጣት ታክል ግን እምነት ቢኖራችሁ ብሎ እምነታቸውን ከምን ጋር ነው? ከመጠን ጋር ነው። እያየ ስለ መጠን ነው የሚያወራው አይደለም። ስለምን ስለ ዘርም አይደለም የሚያወራው። ሰናፍጭ ሲዘራ ሙሉ ለሙሉ አካባቢው ምን ይለዋል? ይወርሰዋል ነው። እናንተ እምነት የጎደላችሁ የሚለው መጠኑ ምናምን ሳይሆን እኔ ላይ የሆነ ፓርት ነው የምታምኑት። የሆነ ነገራችሁ ባዶ ነው እኮ እሺ፣ አልተነካም አይደል? ገብቷል? ደህንነትን አምነን ፈውስን አናምንም አይደል? በረከትን አናምንም፣ ድንቅና ታምራትን አናምንም፣ ፕሮቴክሽንን አናምንም። ከዛ ጌታ ያድናል ሲባል አዎ ከዘላለም ሞት እንደሚያድን አምናለሁ ብሎ ሰውየው ምንን አያምንም? ጥበቃን አያምንም፣ ፕሮቴክሽንን አያምንም። ሰውየው የሆነ ፓርት ብቻ ነው በደህንነት በኩል እያላቸው ያለው ምንድነው? ሰናፍጭ ቅንጣት ታክል የሚለው ከመጠን አኳያ ሳይሆን እናንተ አሁን እኔ ምን አላላችሁም? አልተወረሳችሁም ነው። ሙሉ ለሙሉ በእኔ ምን አላችሁ? አልተወረሳችሁም። ሁሉ ነገራችሁ ትዝ አላችሁ። ጌታ ኢየሱስ ክርስቶስ አይን ምንድናት አለ? መብራት ናት አለ አይደል? ከሰውነታችን መካከል ግን ያለው ለነገር ምን ስለመሆን ነው? ስለመወረስ ነው የተናገረው። ከሰውነት መካከል አንድ ሰው የሆነች ነገር ቢኖርበት ያቺ ፓርቱ ለማን ነው የሚሆን? ቤታ ማለት ነው። ግን ሁሉ ነገራችን ለሱ የተወረሰ ከሆነ ለሱ የተሰጠ ከሆነ እግዚአብሔር ያየናል። የስ ቤቱን በአለት ላይ እየሰራ የሚለው መሰረት ያለው እምነት የሚለው ሁሉ ነገሩ የተወረሰ አማኝ ማለት ነው። አሁን እኮ ማንንም ብትጠይቁ እግዚአብሔርን አላምንም ይል የለም። ጌታን ታምነዋለህ ብትል አዎ ይልሃል። ከዛ በቃ ካመንክ እንጀራህን በውሃ ላይ ጣል ስትለው አይ በዛ በኩል አይመቸኝም፣ በዛ በኩል አይደለም እምነት ታምነዋለህ። አዎ በቃ እሱ ይጠብቅሃል። በአንዳች ነገር ምን አትበል፣ አትጨነቅ፣ ግድ የለም የሚያስፈልግህን ነገር ሁሉ እግዚአብሔር ያደርጋል። በጸሎት በምልጃ ከምስጋና ጋር ልመናህን አስታውቅ እንጂ አትጨነቅ ስትለው አይ በሱ በኩል እንኳን አይደለም። ስለዚህ ጌታ ጎደላችሁ እምነት ጎሏችኋል ሲላቸው የመጠን ጉዳይ እየነገራቸው ሳይሆን እናንተ ምክንያቱም አስወጥተዋል እኮ አይደል እንዴ? አላስወጡም እንዴ? ደቀ መዛሙርቱ አስወጥተዋል እያላቸው ያለው ሙሉ ለሙሉ በእኔ ምን አላችሁም? አልተወረሳችሁም። ለምን እንዳመጣሁት ንገራቸው ይነሳ። ሙሉ ለሙሉ በእኔ ማመን እናመናዋለን። ማንኛውም መወረስና በጌታ ሙሉ ለሙሉ መወረስ ሲዘምር እኮ ቀደም የሳሚ ስንዘምር ምንድን ያለው? ሰውነቴን ላንተ አቀርባለሁ ማለት ራሴን ሙሉ መስዋዕት አድርጌ አቀርባለሁ። ለዛ ነው ጳውሎስ ሰውነታችሁን ያውና ቅዱስ መስዋዕት አድርጋችሁ አቅርቡት፣ ሁሉ ነገሬን ላንተ አቅርቢያ። ሁሉ ነገሩን ያቀረበ አለ፣ ሁሉ ነገሩን ያላቀረበም አማኝ አለ። የሆነ ፓርቱን ከመቶ የተወሰነ ለጌታ ይሰጣል፣ የተወሰነውን ያልሰጠም ያላስነካም እስካሁን ጥገታ መሬት ሆኖ የተቀመጣለ። ጌታ እዛ ፓርት አካባቢ ሲመጣ ነው አልፈልግም የሚል ያላስነካም አለ። ከዛ ሙሉ ለሙሉ ደግሞ ራሳቸውን አሳልፈው ሙሉ ለሙሉ ይሄው አድርገው ጌታ እጅ ላይ ያስቀምጡ ደግሞ አሉ። ስለዚህ ደቀ መዛሙርቱን አላቸው የሰናፍጭ ቅንጣት ያክል ሲል ሙሉ ለሙሉ ራስን አሳልፈው ስለመስጠት ነው እየነገረ። ሙሉ ለሙሉ በእኔ ስለመታመን ራሳችሁን እኔ ላይ አልጣላችሁም እያላቸው። የጎደለ ነገር አለ ውስጣችሁ። እግዚአብሔር አሁን ንቁ ሲለን የቀሩ ነገሮቻችንን አሳልፈን
ይኸውላችሁ ለመሰላችሁ የሆነ ነገሮች ከኛ እየወደቁ እየተስተካከሉ እየጣልን እየታመንን እየጣልን ሙሉ እግዚአብሔር መጠቅለል በሆነ ነገራችን ላይ ብቻ አይደለም ጌታ መሆን የሚፈልገው እሱ። እስቲ በሁለንተናዬ ላይ ነው ብሉ እንቆማለን። በሁለንተናዬ ላይ እግዚአብሔር ጌታ መሆን ይፈልጋል። አምላኬን ሾምኩት በተቀደሰው ተራራዬ ላይ ሲል ዳዊት በልቡ ላይ ሁሉ ነገሩን ነበር። እሺ ሁሉ ነገሩ ላይ ምንድነው? ሁሉ ነገሩ ላይ አለበለዛ ምን አንሆንም መሰላችሁ? ለመንፈስ ዓለም ያለን ንቃት የዛን ያክል የሰጠነውን ያክል ነው እሺ የሚሆነው። ለጌታ የሰጠነውን ያክል የሰው ልጅ መዝገቡ ባለበት ነው ልቡ በዛ የሚሆነው እንዳለ በቃ ሁሉ ነገሬ ላይ በሉ ሁሉ ነገሬ ላይ እሱ ጌታ ነው። ሁሉ ነገሬ ላይ ማራካሳታባያ ሬላቫኒ ባዞምብሬ ደጌለ ፓካዲያ ብራዶቫኒያኮስ ላዜምብሬ ደጊለ አንክሮንዶ ብራደለቪነ ማሶምብሬ ደጊለ ሃታ የሚጎድል ነገር አይኖርም በሉ። የጎደለ ነገር አይኖር። ሁሉ ነገሬ ላይ ንጉሴን ሾሜዋለሁ በሉ። ራሌቬና ሶምብሬ ደጌደ